አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ወዳችሁ ፈዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። የማይፋቅ ስህተት ክፍል 3። የማይፋቅ ስህተት። እማዬን ያስገባንበት የግል ሆስፒታል ዶክተሮቹ ይሯሯጣሉ። ዶክተር አስጠርታየችኝና ምን ዋነህ አለችኝ። ይሄ ስንት ሴት እንደ ቅቤ የሚያቀልጠው ምላሴ ከዳይ ልጅ አልኳት። ፈገግ አለችና ከቤተሰብ አባላታችሁ ውስጥ ካንተ ከፍ ያለ ሰው አለ አለችኝ። ቤተሰብ እንኳን የለም፣ ጎረቤት ግን አሉ አልኳት። የተቀመጠችበትን ወንበር ወደ ጠረጴዛው እያስጠጋች ስምህ ማነው አለችኝ። ሀቢብ ከማል አልኳት። ዶክተሯ በረጅም ከተነፈሰች በኋላ እንግሊዝኛ የቀላቀለ የረጅም ሰዓት ማብራሪያ መስጠት ጀመረች። እኔ ሀሳቤ ብትንትን ብሏል። የምትለውን ሁሉ ማዳመጥ አልቻልኩ። መጨረሻ ላይ ስለዚህ ሀቢብ የእናትህን ጉበት አሁን ባልኩብህ መልኩ ለረጅም ጊዜ የቆየ ጉዳት ስላስተናገደ አሁን ሙሉ በሙሉ ፊል ወደ ማድረጉ ተቃርቧል። በቀዶ ጥገና የቻልነውን ለማድረግ እንሞክራለን። ሌላ ሰው ከሌለ አንተ ትፈርማለህ አለችኝ። የሆነ ድንዝዝ ሲል ይታወቀኛል። ከተቀመጥኩበት ብድግ ብዬ ወደ ውጭ ወጣሁ። ኮሪደሩ ላይ ሀጂ እና ሚኪያስ ተቀምጠዋል። ከዶክተሩ ቢሮ ስወጣ ሁለቱም ከመቀመጫቸው ብድግ ብለው ተጠጉኝ። ሀጂ ምን አሉ አሉኝ። ዝም ብዬ መተላለፊያው ላይ ያለውን ወንበር ላይ ዘፍ አልኩባቸው። ሀጂ ፈጠን ብለው እየተራመዱ ወደ ዶክተሯ ቢሮ ገቡ። ሚኪያስም ካጠገብ እየተቀመጠ ሀቢብ ጠንከር በል እንጂ ያንተ መዝለፍለፍ ችግር ሊፈጥር ይችላል አለኝ። እንባዬን ለመቆጣጠር እየሞከርኩ እንደ መሞከር ቀላል ቢሆን ጥሩ ነበር አልኩት። ሀጂ ከዶክተሯ ጋር አንድ ላይ ሆነው ከቢሮ ወጡ። ዶክተሯ እጇ ላይ ወረቀት ይዛለች። ከአጠገቤ ተቀመጠችና ዶክተር ቀመርያ እባላለሁ አለችኝ። ስገምት ሀጂ ብቸኛ መሆኔንና ምናምን ነግረዋት መሆን አለባት። ወረቀቱን እያስጠጋችልኝ እኛ እናትህን ለማዳን የምንችለውን እናደርጋለን፣ አንተ ግን ፍቃድህን ልትሰጠን ይገባል አለችኝ። ሀጂ ሀቢብ መቆየታችን ችግር ይፈጥራል፣ ቶሎ ወረቀቱ ላይ ፈርምላት አሉኝ። እጄ እየተንቀጠቀጠ ወረቀቱ ላይ ፈረምኩ። ወዲያውኑ ሀጂና ዶክተሯ እየተጣደፉ ወደ ፎቅ ወጡ። እኔና ሚካያስ ተግዘን ተቀምጠናል። ክፍያውን ሁሉ የከፈሉት ሀጂ ናቸው። ሚካያስ ስልኩ በተደጋጋሚ ይጠራል። ዘወር ብዬ ሳየው በአንዱ እጅ የኔን ስልክ በሌላኛው እጅ የራሱን ስልክ ይዟል። መቼ ስልኬን እንደሰጠሁት ፈጣሪ ነው የሚያውቀው። ትንሽ ቆይቶ የኔንም ስልክ ሲጠራ ሰማሁት። ሚኪያስ ወዲያውኑ ዘጋው። ያው ፌቨን ናት የምትሆነው። ምሽታችንን ላይ ስለጠፋው ጨንቋት መሆን አለበት። አንገቴን እንዳቀረቀርኩ ሚኪያስ ስንት ሰዓት ሆነ አልኩት። 9 ከሩብ አለኝ። የፈጣሪ ያለ ፌቨን እስካሁን አልተኛችም አልኩት። ከዚህ በኋላ ከደወለች አንሳና አናግራት አልኩት። ብዙም ሳይቆይ ደወለች። ሚኪያስ ከመቀመጫው ተነስቶ ወደ ታች ደረጃው እየወረደ ማናገር ጀመረ። ሌሊቱን ይሄ የፈረደበት ወንበር ላይ እንዴት ተቀመጥኩ አነጋሁት። ሀጂ ሌሊቱን ሙሉ ሲሯሯጡ ቆዩ። እኔ እንደሆነ ከመንቀሳቀሴ በቀር በድን ሁኛለሁ። ብር ይቀላል። ሚኪያስ ባይሆን ሀጂ በጣም የተቸገሩ ይመስለኛል። ጓሃ እንደ መቅደስ ሲል ሚኪያስና ሀጅራ ከላይ ፎቅ ወረዱ። ሚኪያስ ካጠገብ እየተቀመጠ ቀዶ ጥገናውን ጨርሰናል አለኝ። ልቤ ትንሽ ሲረጋጋ ይሰማኛል። እናማዬ ደህና ናት አልኩት። በስንት መከራ ከአፌ የወጣችው ቃል ነበረች። ገና አልነቁም ግን ደህና ናቸው አሉኝ አለ ሀጂ።
ሀጂ ሌሊቱን ሙሉ ሲንቀጠቀጡ ያደረው ወገባቸው ለማሳረፍ ቀስ ብለው ወንበሩ ላይ ተቀመጡ። ሀጂ ፈገግ ካሉ በኋላ ሀቢብ አንተ ደክሞሃል፣ አረፍ በል እኛ እንቆያለን አሉኝ። የሚገርሙ ሰዎች ናቸው። ይህን ያህል ለሰው መኖር ማን ይሆን ያስተማራቸው? ምንም ቢደክመኝም እናቴ ሆስፒታል ተኝታ እኔ ወደ ቤት መሄድ አልፈለኩም። ባይሆን እሳቸው አረፍ እንዲሉ ጠየኳቸው፣ ግን አሻፈረኝ አሉ። ወደ አሁኑ ዶክተሩ ፐርሷን ይዛ እየወጣች እዚህ ተቀምጣችሁ ምንም አትሰሩም፣ ተነቁ ነርሶች ስላሉ ችግር የለም፣ እስከ 4 ሰዓት አረፍ ብላችሁ ተመለሱ አለችን። ወደ አሁኑ ሀጂ ሰዓታችንን ተመለከቱና ውይ 12 ተኩል ሆኗል፣ እስከዛ አፋችን ላይ ምግብ ጣል አድርገን እንመለስ አሉ። በሀጂ መኪና ሶስታችንም ወደ ሀጂ ቤት ሄድ እና ሀጂ ቤት ስንደርስ ሁሉም ከእንቅልፋቸው ተነስተዋል። ቤቱ ተሰነዳዷል። በልቤ ሌሊቱ አይተኙም እንዴ አልኩ። ማታ አምርያ ወይዘሮ ሌላ አብረው ሊመጡ ሲሉ ሀጂ እኛ እንበቃለን ብለው እንደመለሷቸው ትዝ አለኝ። ሀጂ መንገድ ላይ ሆነው ደውለው ስለነበር ይመስለኛል። ገና እንደገባን አምርያ መታ ምንጣፍ ላይ የሚያምር ላስቲክ አነጠፈች። ሚካያስ በአይኑ ምንድን ነው ብሎ ጠየቀኝ። ያው ምግብ ሲያቀርቡበት ይገባዋል ብሎ ዝም አልኩት። ይገባዋል ብዬ ዝም አልኩት። ወዲያውኑ አምርያና ወይዘሮ ሌላ ምግቡን አቀራረቡና መብላት ጀመር። ወይዘሮ ሌላ ስለ እናቴ ሁኔታ ጠየቀችኝ። ሀጂ ሁሉንም በዝርዝር አስረዷቸው። የአምርያ ፊት ላይ የሀዘን ድባብ ይታያል። ምግቡን በልተን እንደጨረስ እኔና ሚኪያስ እኛ ቤት ገብተን አረፋል። ወገቤን ለማሳረፍ ያክል ነው እንጂ በወጉም እንቅልፍ አልወሰደኝም ነበር። ትንሽ ካንገላታይ በኋላ ግን እንቅልፍ ይዞኝ እብስ አለ። ከእንቅልፌ ስነቃ ሚካያስ አጠገቤ የለም። ከአጠገቤ ስልኬ ተቀምጧል። አነሳሁና ሰዓት ተመለከትኩ። 6 ሰዓት ሆኗል። ደንግጬ ከአልጋው ላይ ተስፈንጥሬ ተነሳሁ። የአልጋው ጫፍ ላይ ወረቀት ተቀምጧል። አንስቼ አነበብኩት። የሚካያስ ጽሑፍ ነው። ሀቢብ አረፍ ብለህና እኔ ሂጃለሁ እዛው ስለሄድ አትጨነቅ ይላል። ወደ አሁኑ ተነስቼ ታጣጠብኩና ወደ ሆስፒታል ለመሄድ ከቤት ወጣሁ። ወደ አሁኑ ፌቨን ደወለች። አነሳሁት። ወይ ፌቨን አልኳት። ፌቨን እያለቀሰች ሀቢብ በጌታ የት ሆስፒታል ነው ያላችሁት? ጓደኛህ አልነገረህም አለችኝ። ፕሊስ መረጋጋት አልቻልኩም። ልምጣና ለያቸው አለችኝ። ለቅሷ ልብ ይነካል። ልነግራት አሰብኩና ሀጂ መኖራቸውን ሳስብ መምጣቷ አግባብ እንዳልሆነ ተሰማኝ። ፌቨን አንቺ መምጣትሽ ለእኔ ጥሩ አይደለም። ባይሆን ሰዓት ካገኘው እኔ ወጥቼ አገኝሻለሁ አልኳት። ምንም መምጣት ብትፈልግም እኔ ጥሩ አይደለም ስላልኳት ተስማማች። ግን ሀቢብ ስደውል ስልክ አንሳ እሺ አለችኝ። እሺ ብያ ተሰነባበት። ሆስፒታል ስንደርስ ሀጂና ሚኪያስ እማየተኛችበት ክፍል ውስጥ ተቀምጠው እማየ ነቅታለች። የሆነ ነገር ተከስቷል። ተጋድማለች። መናገር ምናምን ግን አልጀመረችም። ሳያት የማላቀው ስሜት ውርር አደረገኝ። ወደ አሁኑ ግንባሯን ሳምኩና ከሚኪያስ ጋር ተከመኩ። ወደ አሁኑ ሀጂ ፈገግ ብለው ዶክተሯ ነገ ይወጣሉ ብላለች አለኝ። በጣም ደስ አለኝ። እማዬ እንደዚህ በአጭር ቀን ከሆስፒታል ትወጣለች ብዬ አልገመኩም ነበር። እና ውጤቱን ነገሯችሁ አልኳቸው በጉጉት የሚሉትን ለመስማት እየጠበቁ። ሚኪያስ ወደ አሁኑ ፈጠን ብሎ አዎ ነገሩን፣ ደህና ናት። ነገ በጧት ከበዛ ከነገ ወደ ቤታችሁ እንወስዳችኋለን አለኝ። ሚኪያስ ደግሞ ሌላ 1 ቀን ልትቆይ እንደምትችል አረዳኝ። ቢሆንም ጠብቄው ከነበረው የተሻለ ነበር። ከሰዓታት አብነትና ከሪም ወደ ሆስፒታል መጡ። ስገምት ሚኪያስ ነግሯቸው መሆን አለበት። አብነት እያቀፈኝ አብሽር ሀቢባችን ይሻላቸዋል አለኝ።
ከሪም አይኔን ማየት እየከበደው ሰላም አለኝ። እናቴን አይተዋት ካለችበት ክፍል እየወጣን አብነትና ሀቢብ መላካዩት አገኝተህ ነው? መላከየት አገኝተህ ነው እዚህ ያስተኛቸው አለኝ። ሚካኤል ጸጉሩን እየጠቀለለ እባክህ አንድ መልአክ የሆነ ሰው ናቸው እየተሯሯጡለት አሁን ስራ ቦታቸው ላይ አንዳንድ ነገሮችን ለማስተካከል ሂደው ነው አለ። አይኔን እያየ እግዚአብሔር ይጠብቃቸው፣ የእውነት በጣም ጥሩ ሰው ናቸው፣ ግን ማን ናቸው አለው። ከሪም ዝም ማለቱ ገርሞኝ እያየሁት የአምርያ ፋዘር ናቸው፣ ያቺ ጎረቤታችን አልኩ። ሚኪያስ ከሪምን እያየው አንተ ደግሞ ምን አባህ ነው የምትቆዝመው አለው። ከሪም ፈገግ ለማለት እየሞከረ እረ አልቆዘምኩም አለ። የሆነ ጭንቅላታም ነገር ነው። በእኔ ቦታ ቢሆን ምን ሊሆን እንደሚችል አስቤ ገረመኝ። ወዳውኑ አብነት ከኪሱ ውስጥ መቶ ብሮችን አውጥቶ እየሰጠኝ ይሄው ሀቢብ፣ ሰውየውን ብዙ ብርም ከምናስወጣቸው ቢያንስ ልጅቷ ያላከችልኝ 8,000 ብር እንገዛቸው አለኝ። ወዳውኑ ምን ብሎ ልጅቷን ብር እንዳስላካት ትዝ ብሎኝ እያበሸኩ ሰማ። አንተ ጀዝባ፣ ያንተ ሟርት ነው። ይሄው እናቴን ቀዶ ጥገና አላሰራበት ብለህ ብር አስልከህ እናቴ ቀዶ ጥገና አስገባሃት። ወደዛ ውሰድልኝ አልፈለግም አልኩት። አብነት እንደ መለማመጥ እያደረገው ሀቢብ ታውቃለህ፣ እኔ ጋ ከሆነ ለረባ ነገር እጠቀምበታለሁ። ስለዚህ ልጅቷም ትጸድቅበት። ደግሞ ጓደኝነታችን ለመቼ ነው አለ። ሚኪያስ ብሩን እየተቀበለው ዝም በለው ባክህ አለና ወደ እኔ እየዞረ ሰውየው አባትህ መሰሉህ እንዴ አለ። ቢያንስ ይችን ብር ሰጥተን ልናግዛቸው ይገባል አለ። በእርግጥ ሚኪያስ ልክ ነው። ሀጂ ብዙ ብር ነበር ያዋጡት። ወደ አሁኑ ከሪም በነገራችን ላይ ፋይሉ ሮብ ይጀመራል፣ ማስታወቂያ ተለጥፏል አለ። ዛሬ ቀኑ ምንድን ነው አልኩ ወደ ከሪም እየዞርኩ። ከሪም ዛሬ ሰኞ ነው፣ ፈተናው ከነገ ወዲያ ነው አለ። ሚኪያስ እባክህ አሹቅ የለውም፣ እኛ እንደሆን አናጠናንም። ያው ከሪም ችካይ ከቀለሞች ጋር ያዋዛናል፣ እንሰራዋለን እያልኩኝ ትንሽ እንደቆየን አምርያና ወይዘሮ ሌላ መጡ። አምርያ በእንጇ ዘንቢል ይዛለች። አጠገባችን ሲደርሱ ወይዘሮ ሌላ ፈገግ ብለው ሀቢብ ሽኮርያ የት ናት አሉኝ። ፈገግ ብዬ ወደ ውስጥ ይዣቸው ገባሁ። አምርያ ዘንቢሉን ለሚኪያስ ሰጠችው። ወይዘሮ ሌላ ቁጭ ብለው ትንሽ ካወሩ በኋላ ከመቀመጫቸው እየተነሱ ምሳችሁን አምጥቼላችኋለሁ፣ አደራ በደንብ ብሉ፣ ወደ ማታ ብቅ እላለሁ አሉ። ወደ አሁኑ አምርያን እያየሁ አምርያ ግን ወደ ማታ መምጣት ትችይ ነበር፣ ትምህርት ለምን ቀረሽ አልኳት። አምርያ ሳቀችና በከንፈሯ ጥርሷን ያጠረችውን ሽቦ ለመከላከል እየሞከረች ሀቢብ በባለፈው አርብ እኮ እንትራስ ወስደናል፣ ረሳኸው እንዴ? 12ኛ ነኝ እኮ ጨርሰናል አለችኝ። ወይ ሰደሪ ፈተና ጨርሰን ዘና ልትል እንዴት ተገናኘን ትዝ አለኝ እንዴ ለካ ብዬ ልቀጥል ስል አምርያ አቋረጣኝ። ለካ 12ኛ ክፍል ነኝ አለችኝ። እኔ ሰደር ተገናኝተን ነበር ልል ነበር። እንዴት እንዳወቀች እኔ እንጃ። ደግሞ ለማንም እንዳልናገር አስጠንቅቃኝ ነበር። ወዳውኑ አምርያና ወይዘሮ ሌላ ተነስተው ወጡ። እነሱ እንዲሄዱ ሚኪያስ ምግቡን እያዘጋጀ ለአራት አጣደፍ ነው። ወደ አመሻሽ 11 ሰዓት ሲሆን ፌቨን ደወለች። ስልኩን አንስቼ ሆስፒታል የት እንደሆነ ነገርኳት። ስትደርስ ምልክት አደረገችልኝና ወጥቻ አገኘኋት። ከትምህርት ቤት በቀጥታ ነበር የመጣችው። ዩኒፎርሟን እንደለበሰች ናት። ገና አጠገቧ ስደርስ የኔ ጌታ ብላ ተጠመጠመችብኝ። የሸሚዜን ኮሌት ተይዛ ሀቢብ አሁን ማማ እንዴት ናቸው አለችኝ። ደህና ናት
ማታ ኦፕራሲን ተደርጋ ነበር። አሁን እንደ መንቃት ብላለች አልኳት። ፈገግ ለማለት ሞከረችና ከቦርሳ ውስጥ አንድ እሽግ ብር እያወጣች ይሄው ሀቢብ፣ ለአንዳንድ ነገር ይሆናችኋል ብራዘር፣ ለአንዳንድ ነገር የላከልኝ ነው፣ አትጨነቅ አለችኝ። ፈገግ ብዬ ስለ ሀጂ ተረኩላት። ገንዘብ ለጊዜው ስለማያስፈልገኝ እንደማልቀበላት ነገርኳት። ሲያስፈልገኝ ልቀበላት ቃል አስገብቼ ተለያየን። ሌላ ጊዜ ሲሆን እንደሰፍ ብዬ ብሩን እንደምቀበላት አስቤ ገረመኝ። ሀዘን ትንሽ ስርዓት ያስይዛል። ማታውኑ ሀጅ መጡ። ትናንትና ማታ ስላልተኙ ዛሬ ቤት ሂደው እንዲተኙ አስገደድኳቸው። አብነትና እኔ አደር። ሚኪና ከሪም ወደ ቤት ሄዱ። ትናንትና ያሻትን በማድረግ ስትደሰት የነበረችው ነፍሳችን በሀዘን ተሸማቃ አደብ ገዝታለች። በህይወቴ ውስጥ ምንም አይነት መደነቃቀፍ ባይኖር ኖሮ የሰው ልጅ አምላክ መሆኑን የሚጠረጥር ይመስለኛል። አንድም ቀን እንደዚህ ይጨንቀኛል ብዬ ገምቼ አላውቅም። እናቴ ሁሉንም ቀዳዳዎች ሸፍና እንዳላቃኝ ነበር። ዛሬ ግን እናቴ መተማመኛ እንደማትሆነ ሊያሳየኝ ሲፈልግ ንቁዋን እናቴን ድንዝዝ አድርጎ ከአልጋ አጋደማት። አሁን ከእናቴ ውጭ ዞር ብያይቸው የማላውቀውን ጌታ እየተማጸንኩት ነው። ችግር ሲጨማደድ ትናንትና ዞር ብለን ያላየነውን አምላክ ከማመጽ በቀር ምንም አማራጭ አለ? ማክሰኞ ጧት እማዬ ከተኛችበት የሆስፒታል አልጋ ላይ እንደተጋደመች ክፍል ውስጥ ካለው የኦክስጅን ሳጥን ጎን ተቀምጬ አያታለሁ። እማዬ ፊቷ ሙሉ በሙሉ ወደ ቢጫነት ተቀይሯል። ፈጣሪ ግን ምነው አለ። ያለ አባት በመከራ ያሳደገችኝ እናት ለምን ያስቃይብኛል? ነገሩ ጉልበተኛ ነኝ አይደለ የሚለው እንዳሻው ብቻ ዝም ብዬ እናቴን አያታለሁ። ያላደላት ምስኪን ፍጡር። አብነት እንቅልፍ በዘጋው ጉሮሮና ድምፅ ሰማ። ቁርስ አያመጡልንም እንዴ? አለማት አብረን ያደርነውን እኔና አብነት ነበር። ቀና ብዬ የተቀመጥንበትን ነጭ ፕላስቲክ ወንበር የእጅ መደገፊያ እያየሁ አንተ አስታውሰኸኛል፣ እነሱ የሚረሱት ይመስሉሃል አልኩት። አብነት ሳቁን ለቀቀው። አረ እባክህ ፈጣሪ ይሄንን ያህል ብታምነው ወርቅ ከሰማይ ያዘንበልህ ነበር አለኝ። ውስጤ ላይ ብሶት እየተቀጣጠለ እባክህ እሱ መከራ ያዘንብ ተወው አልኩ። እኔና አብነት እየተጫወትን ብዙም ሳንቆይ አምርያ የክፍሉን በር ከፍታ ገባች። በእጇ ሰማያዊ ዘንቢል አንጠልጥላለች። አብነት ዘወር ብዬ አየሁትና ሳቅኩ። አምርያ በሩ ዘግታ ወደኛ እየዞረች ምን ያስቅሃል? ለነገሩ ሲጀማምር እንደዚህ እኮ ነው አለችኝ። ለአብነት ወዲያውኑ ዘንቢሉ ተቀብሎ ምግቡን ማቀራረብ ጀመረ። እንደ ሆዱ የሚያፈቅረው ነገር ያለ አይመስለኝም። አምርያ ከእማዬ አጠገብ ያለው ወንበር ላይ የተቀመጠች ሀቢብ አሁንም ምግብ መውሰድ አልጀመሩም አለችኝ። አዎ ባክሽ ግሉኮስ ነው የያዙት፣ ምንም አላማረኝም አልኳት። እማዬ በሳንቃ በታጀበ ድምፅ ተው ሀቢብ እንደሱ አይባልም ፈጣሪ አለ አለችኝ። እማዬ መናገር ተራራ መግፋት እየከበዳት መጥቷል። እንደውም ዛሬ ትንሽ አነጋገሯም ተስተካክሏል። አይ እማዬ ፈጣሪ አለ ነው ያለችው። ፈጣሪማ ለማሰቃየት ሲሆን መቼ ይጠፋል? አብነት ምግብ አቀራርቦ ሲጨርስ አምርያን በአጥርያ ነይ እንብላ አላት። ሳኩኝና ወደ አብነት ተጠጋሁ። አምርያ በአንገቴ ነይ ሰላት ወንበሯን ይዛ ከኛ ጋር ተቀመጠች። አብነት ገና እጁን ወደ ምግቡ ሲሰነዝር አምርያ ወይ ስጋ ነው እንደዛኛው ልጅ ነህ ወይስ ስጋ ነው እንደዛኛው ልጅ ነህ አይደብርህም አይደለ አለች። እንደዛኛው ልጅ ያለችው ሚኪያስን ነው። አብነት የጠቀለለውን አጎራረስ በፈጣሪ ስም ነው የታረደው አይደለ? እግዚአብሔር ይሁን በአላህ በአላህ እነሱ ይሰይሙበት። የኔ ኃላፊነት መብላን ነው አለ። እኛ አንድም ቀን የሙስሊም የክርስቲያን ስጋ ብለን ለይተን በልተን አናውቅም። ያገኘነው ማታራመስ ብቻ ነው። አምርያ የአብነት ንግግር ስንጥቅ ያላት
እምነት እንኳን እንዲህ ድንበር የሚታለፍበት ጉዳይ አይደለም። ማንነትህን በደንብ የምትረዳው ስትከበር ነው አለችው። አየር ስለያዘብኝ እያበሸኩት ይቅርታ እንብላበት አልኩት። እሺ እጅህን አትታጠብም? ከመድኃኒቱ ጋር አደራችሁ አለች። አምርያ አረ ምንም አልሆንም። ይሄው 20 ዓመት ሊሞላኝ ነው። አንድም ቀን ታጥቤው አላውቅም። ምን እንደሆንኩ አልኳት። ካልታጠባችሁ አልበላም ብላ ተሸማቀን ተነስታ ታጥበን መብላት ጀመርን። ሀባይብ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ይህም ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በአዲስ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ።